ሰላም ጤና ይስጥልኝ እንዴት ናችሁ? ውዴ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ቀለል ባለ ስራ ነው የመጣሁት። በርበሬ ድልዝ እንግዲህ እንፈተፍታለን። ያው ወቅቱም የበርበሬ ሰዓት ስለሆነ ሁላችሁም የምታውቁትን ስራ ነው እንግዲህ ይዤ የመጣሁት። ያው ትወዱታላችሁም ብዬ አስባለሁ። ቀለል አድርገን ትንሽ ደግሞ ለየትም አድርገን እንሰራዋለን። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። አሁን ወደ ስራው ስንገባ እዚህ ጋር የተወሰነ የተደለዘ በርበሬ ነች የመጣሁት። በሶስተኛው ቀን ነው ያው የሚሰጠውና የዛን ጊዜ ሽታውን በጣም ቆንጆ ስለሚሆን እኔ የተወሰነ ይዤ መጥቼ እዚህ ጋር በሳህን በጎድጓዳ ዕቃ ላይ አድርጌ ያለው። ከዛ ውሃ እናደርግበታለን። ውሃውን አናበዛበትም፣ ውሃ እንዳይልብን ማለት ነው። እና ትንሽ ራስ እንዲል እንደዚህ ትንሽ ዘፍዘፍ እናደርገዋለን። 5 ደቂቃ ያክል ማለት ነው። እንደዚህ በደንብ አድርገን አማስለን ሽታው በደንብ እንዲወጣለት ካደረግነው በኋላ በማጥለያ አድርገን እናጠለዋለን። ከዛ ጫን ጫን እያለን ከውስጡ በደንብ ሆኖ እንዲወጣለት ሽታውና ፍትፍታችን ቆንጆ እንዲሆን እናደርገዋለን። ያው እንደዚህ አድርጌ አጥልየዋለሁ። ከዛ ትንሽ ግማሽ የሾርባ ማንኪያ የምታክል ከላይኛው እንዲወጣ ገባ ሆኖ ቆንጆ እንዲሆንልኝ ከላይ ጨምሬበታለሁ። ካጠለልኩት ላይ ከላይ ማለት ነው። ከዛ እዚህ ጋር አሁን 1 ቲማቲም፣ 1 ሽንኩርት እንዲሁም ደግሞ ሎሚና ቃሪያ ይዤ ይሄ ከባህሉ ውጭ ነው። የባህሉን የምንፈተፍተው በውሃው አድርገን ትንሽ ጨው ብቻ አድርገን ነው የምንፈተፍተው በውሃው ብቻ። እኔ ይሄኛውን የምጨምረው ያው በራሴ ከዛ በላይ ደግሞ ቆንጆ ሆኖ እንዲጣፍጥልን በማለት ነው። ሽንኩርቱን እንደዚህ በሽሪምሪ ከተፍኩኝና እንዲህ በደንብ እንዲለቅለት ብዬ በእጅ አስተካከልኩት። ከዛ 1 ቲማቲም ደግሞ የውስጡ ፍሬውን አውጥተን ደግሞ ከትፈን እንጨምርበታለን። ያው አከታተፉን በምንፈልገው መክተፍ እንችላለን። እኔ እንደዚህ አድርጌ አነሳ አድርጌ እየከተፍኩት ነው። ያው በአመት አንድ ጊዜ ስለሆነ በርበሬ የሚዘጋጀው በዛ ሰዓት እንግዲህ እንደዚህ ደግሞ ፈትፍተን ብንመገብ ደስ ይላል። ቃሪያውን አልጨምረውም፣ ከላይ ለመልክ ብቻ ሻጥ ሻጥ ለማድረግ ነው እንጂ አልጨምረውም። ለምን በርበሬው በራሱ ስለሚያቃጥል የበለጠ ደግሞ እንዳያቃጥል ማለት ነው። ከዛ የከተፍናቸውን እንደዚህ ድልዝ ውስጥ እንጨምረዋለን። ከዛ ሎሚ ግማሹን ሎሚ ነው የምጨምረው። በደንብ ውሃ በጣም ስላለው ግማሹ ይበቃዋልና ለቲማቲሙም እንዲሁም ደግሞ ለቴስቱም ቆንጆ ስለሚያደርገው ሎሚ ጨምሬያለሁ። ከዛ እዚህ ጋር ጨው ነው እየጨመርኩበት ያለሁት። ደቃቅ ጨው የሚበቃውን ያክል እንጨምራለን። ከዛ ኦሊቭ ነው እዚህ ጋር እየጨመርኩ ያለሁት። ኦሊቭ ከሌላችሁ ማንኛውም አይነት ትንሽ ዘይት ብጨምሩበት ደግሞ ቆንጆ ያደርገዋል። ከዛ በደንብ አድርገን እናዋህደዋለን። እንጀራ ቆራርጬ እዚህ ጋር ስላመጣሁኝ እንጀራ ጨምረን የሚበቃውን ያክል እንዳይደርቅብንም እንዲሁም ደግሞ እንዳይልብ ቀጠንም እንዳይልብን ደግሞ መካከለኛ አድርገን ፍተፍተዋለን። ያ ሁላችሁም የምታውቁትን ስራ ነው ይዤ የመጣሁትና አንዳንድ ጊዜ ያው በወረት ደስ ይላል እንደዚህ ሲዘጋጅ ያው ትዝን ለማስባል እንጂ የምታውቁትን ነው ስራ እንግዲህ ይዤ የመጣሁት። በጣም መልኩም እንዳይጠፋ እንጀራው ብዙም እንትን እያልኩት አይደለም። እንደዚህ ገልበጥ እናደርገዋለን። ያው እንደዚህ አድርጌ ፈትፍቼዋለሁ። እዚህ ጋር ደግሞ በሳህን አቅርቤዋለሁ። ቃሪያውን ለመልክ እንደዚህ ሻጥ ሻጥ አድርገን እንግዲህ እናቀርብና እንመገበዋለን ማለት ነው። በጣም ቀላል የሆነ ስራ ነው። እንግዲህ አንዳንዶቻችሁ ደግሞ ያው
ትዝ እንዲላችሁ ስለፈለግኩ ነው እንግዲህ ዛሬ የሰራሁት። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው ማመሰግነው። ዛሬም ስራዬ ከተመቻችሁ ደግሞ ላይክ አርጋችሁ ብታበረታቱኝ በጣም ደስ ይለኛል። ሁልጊዜ ያው ላይክ አድርጉልኝ እላለሁ፣ ግን ያው ላይክ የለምና ላይክ ብታደርጉልኝ በጣም ደስ ይለኛል። እግዚአብሔር ይስጥልኝ። በሚቀጥለው በሌላ ስራ ደግሞ መለሳለሁ። ሰላም ሆኑልኝ። ቻው